ለሄርሜላና ለሄርሜላ ወዳጆች አንድ ዘፈን አለኝ ሊጋብዛቸው ነው። በአጭሩ ሼር ኮፕሊንግ አድርጋችሁ አድርሱልኝ። አናግሬ ምነው መለስከኝ አሳፍረ ፍቅሬን መግለጽ ምን ክፋት አለው? ተውፊታትን ሳንባክህ አፍራለሁ። አናግሬ ምነው መለስከኝ አሳፍረ ፍቅሬን መግለጽ ምን ክፋት አለው? ተውፊታትን ሳንባክህ አፍራለሁ። ይበቃቸዋል፣ ባጭሩ ይበቃቸዋል። እንግዲህ አጭር ነው ዘፈኑ ማለት ነው። ምክንያቱም ከዚህ በላይ ከሄደ ወይም ከመጀመሪያው ከጀመረ ችግር ነው። ጭንቅላታችሁ ይሄ ቲፎዚ ይሆንባችኋልና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩቲዩብ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። እንዴት ነው? ሰብስክራይብ ያደረጋችሁኝ ነው ወይ? ሰብስክራይብ ያደረጋችሁልኝ በጣም አመሰግናለሁ፣ ወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ። ምክንያቱም ይሄንን ዘፈን ሲጋብዛቸው ለሄርሜላ ወዳጆች እና ለሄርሜላ ይሄን ቪዲዮ ሲጋብዛቸው ሄርሜላ እንደ ሴት ሆኜ ሳስበው ሄርሜላ ዛሬ በጣም አሳዝናኛለች። እውነት ለመናገር አንደኛ አሳዝናኛለች፣ ሁለተኛ ደግሞ ደስም ብሎኛልም አሳዝናኛለችም። ምክንያቱም ብቻ ግራ ያጋባል። ይሄ ይመጣል ብለን ብዙ ጊዜ ተናግረናት ነበረ። እኔ አልፈልግም ብላ የኛንም መስማት እምቢ ብላ የጠላናት ምናምን መስሏት አክት እየሰራች 2 አመት ሊሆን ነው አሁን አክት መስራት እኛ ላይ አክት እየሰራች ቆይታለች። 2 አመት ሊሆን ነው ማለት ነው። ግን ይሄ ደግሞ እንዳያዋጣት እንደሚጥላት እንደሚሰብራት ብዙ ጊዜ ተናግረን ነበር። ለዛ ነው ይሄንን ቪዲዮ ዘና ብዬ ያጋበስኳት። ለዛና ሴት ሆነሽ እንዴት በሴት እንዴት ይሄን አክል ልትሉኝ ትችላላችሁ። የማይሆን ኮመንት ደግሞ አታስቀምጡ። ምክንያቱም የማይሆን ኮመንት አታስቀምጡ። እኔ ሴት ሆኜ ሴት ላይ እንደዚህ ተጭኜ ሲናገር ሩታ ያኔ ተሰብራ ስትወድቅ ሲታለቅስ ሲታዝን ያኔ ሩታ ሴት አልነበረችም እንዴ? ዛሬ ሄርሜላ ሴት እንደሆነች ለምን አክት ታደርጋላችሁ? አክት አታድርጉ። ካላስ ሴት ሴት ነው። ሩታ ያኔ ተሰብራ ሲታለቅስ በሆዷ ልጅ ተሸክማ አሁንም ስትወልድ አራስ ሆና እኮ አራስነቷን እስከሚጨርስ ድረስ እኮ አልጠበቀቻትም። ሄርሜላ ያደረገችው ነገር እኮ በጣም ነው። አሁን ላይ የተሰበረችው አሁን ላይ ያወደቀችው ለሄርሜላ ይገባታል ብዬ ነው የማስበው። አሁንም ግን የማይሆን ኮመንት አታስቀምጡ። እንግዲህ ዛሬ እስኪ አንዳንድ ቪዲዮ እያየን ሀሳብ አስተያየት እንሰጥበታለን። አያስታውስም ፈቶ ራሱ በሚገርምሽ ሁኔታ ማለት ነው አያስታውስም። ምክንያቱም አንቺ በዚህ እድሜሽ ልጅ ሆነሽ ገና ልጅ ነሽ፣ ገና ቆንጅዬ ነሽ። ሌላ አፍቅረሽ እንኳን አፍቃሪ እኔ አፈቅራለሁ ብሎ ወንድ ልጅ በቃ የሚገዳደልብሽ ልጅ ነሽ፣ ቆንጅዬ ነሽ። አንቺ ከልብሽ አፍቅረሽ ወይም አንቺ እኔ እንጃ ማፈቅርሽ አጥተሽ ነው አሁን አብርሽ ህይወት ላይ ጥምጥም ያልሽው። ከጀርባሽ የሆነ ነገር አለ ብዬ ነው የማስበው። ምክንያቱም አንቺ አፍቃሪ አታጭም ብዬ አስባለሁ 100%። ምክንያቱም አንቺ እንደዚህ ስትታይ ማለት ነው ከጀርባሽ ያለ ነገር እንጃ። ከጀርባሽ ሌላ ችግር ካለብሽ አፍቃሪ ልታጪ ትችያለሽ። ግን እንደዚህ እኛ እንደዚህ እያየንሽ በሙሉ ኮንፊደንስ እንደዚህ እየሆንሽ ያለሽው ከሆነ ጀርባሽም እንደዚህ ሙሉ ኮንፊደንስ ያለው ነገር ከሆነ እኔ አፍቃሪ ታጫለሽ ብዬ በዚህ ልክ አላስብም። በሚገርም ሁኔታ ደግሞ አንድ ነገር ብነግርሽ አብርሽ ከአንቺ ጋር ያሳለፈው ነገር እንደማያስታውስ ተናገረ። በቃ ያኔ ትክክል እንዳልነበረ አንቺ ትክክለኛ ብትሆኚ ትክክለኛ አፍቃሪ ብትሆኚ ኖሮ አብርሽን የሆነ ጊፍት ብለሽ የሰጠሽው ሰዓት አንቺ አንጎሉን የሚያዞረው ሰዓት ነው ለካ የሰጠሽው ማለት ነው። አንጎሉን አዙሮት ነበረ ተናግሯል። አያስታውስም። ዛሬ አንቺ 10 ሻሽ ብትጠመጥሚ ጸጉርሽ ላይ ማለት ጭንቅላትሽ ላይ 10 ሻሽ ብትጠመጥሚ እኔ ተጎተሻል ብዬ ማላስበው። ምክንያቱም አምነሽ የገባሽበት ነገር ስለሆነ ነው። ይሄ ላይ መጣ ብለን ደግሞ ብዙ ጊዜ ተናግረንሽ ነበረ፣ አልሰማም ብለሽ ነው። በዚህ አጋጣሚ የሚናገር ነገር ሴቶች አንድ የሚታስቡ ነገር ፍቅረኛ ነበረኝ የሚል ወንድ ልጅ እና ከሚስቴ ጋር ተጣልቻለሁ አሁን ሊፋታ ነው፣ እኔ ካንቺ ጋር መሆን ቀጥላለሁ፣ ካንቺ ጋር መሆን ፈልጋለሁ፣ ካንቺ መቀጠል ህይወቴን ካንቺ መቀጠል ፈልጋለሁ የሚል ወንድ ልጅ
አትመኑት። አፍቅሩት፣ አትመኑት። ምክንያቱም የመጀመሪያ ትዳርም የመጀመሪያ ፍቅርም ከባድ ነው ብዬ ነው የማምነው። አብርሃም አሁን ላይ በዚች ልጅ በሄርሜላ በህይወቷ ቁማል ጫወታ ተጫውቶ አሁን ላይ ግን እኔ ከምስቴና ከልጄ ጋር መሆን ነው የሚፈልገው ብሎ ደመደመባት። አሁን እቺ ልጅ ህይወቴ ብላ ማክሰሳችል ህይወቷን ማስተካከላችል በመሃል እቺማ በመሃል አምናበት ወዳ ገብታ የወደቀችበት ነገር ስለሆነ እንደፈለገ ያድርጋት። ግን ሴቶች በዚህ ቪዲዮ ተማሩ ብዬ ነው የማስበው። ተማሩ። እኔ ለራሴ ተምሬበታለሁ ወላሂ። ምንም አያስታውስም የሄርሜላ አቤል። እኔ የሚገርመኝ ነገር አብርሃም ከሚናገረው ይልቅ የአቢላ መናገር ነው የገረመኛለው ማለት ነው። አቢላ አንተ በዚህ ልክ ለአብርሽ ያስብለታለሁ፣ ወደዋለሁ፣ የልጅነት ጓደኛዬ ነው፣ አብሮ አድጌ ነው ትላለህ አይደለ? ብዙ ጊዜ ለምርጫ ተው እስኪ፣ የራሱን የህሊናውን እንደ በቃ ይምረጥ እስኪ፣ ተው በቃ ልቀቀው እንዴ፣ አተፋታው አንተ። እኔ ሩታንና አብርሽን ለመለየት ምክንያት የሆንከው አንተ ነው ብዬ ነው የማስበው። ምክንያቱም አንተ ሄርሜል እንትና ሩታ ክፉ ናት፣ ለአንተ ጥሩ አታስብም፣ ትመታሃለች። ቢትመታው ባትመታው አንተ የሚመለከት ነገር አለ? እሷና እሱ እኮ ዛሬ አይደለም የተገናኙት። ድሮ ገና ከልጅነታቸው ከህፃንነታቸው ጀምሮ ነው ያደጉት። ሲያድጉም ደግሞ ዩቲዩብ ላይ ነው ያደጉት። ዩቲዩብ ሲሰሩ ነው ያደጉት። እናውቃቸዋለን። በዚህ ልክ ለምን በሰው ህይወት ገብተክ ይሄን ነገር ታማስላለህ? አቢላ ተው ግን፣ ለአንተ ጥሩ አይደለም። ለነገሩ አንተም አፍቃሪ ያለኝ ስትል የኖርክ ሰው ነበርክ። ግን ቲተክ አሁን ላይ ይሄ እኔ እነዚህ ሴቶች ከየት እንደሚመጡ እኔ እንጃ። የመጀመሪያ አፍቃሪዎቻችሁን ትታችሁ ከኔ ጋር ሁኑ እንዴ! ያ ሰው ልቡ እንደሚሰበር የማይራሩ ደረቆች ማለት ነው። ሄርሜላና የሄርሜላ ጓደኛ በጣም ደረቅ ናቸው። አንተም እኮ ፍቅረኛ ቲተክ እዚህ ጋር መተ ከሄርሜላ ጓደኛ የተላላጥከ ነው እኮ አንተም። ለነገሩ ያምናክ እንደማንኛውም ሰው ምትለው አብራ ከራስ ጋር ለማብራ ንቃ እንጂ እሷ እኮ ሄርሜላ ነች፣ የምትወዳት ልጅ፣ ከእሷ ጋር ብዙ ነገር የምታስብ ልጅ ናት። አቢላ ምን እንደነካው ባናቅም የሆነ ነገር ነክቶታል፣ የሆነ ነገር ሆኗል። ምክንያቱም እቺ ሄርሜላ እንደሆነች አብርሃም ያውቃል፣ በሚገባ አብርሃም ያውቃል። ስለማቅ ነው ልጄና ሩታን መርጫለሁ፣ ከልጄ ጋር መኖር ፈልጋለሁ ብሎ በግልጽ የተናገረው ሲላቃት ነው። እንዴ አንተ በዚህ ልክ ርቀት መንገድ አትሄድ። የሚወዳት የሚያፈቅራት አግብቷት ልጅ ወለደባት ሩታ ናት። እኛ የምናቃት ሩታ ናት። እቺን አናቃትም። ገባ አይደለ? ዝም ብላ ነው በሰው ህይወት ዘው ብላ ያገባችው እንጂ እኛ አናቃትም። ስለዚህ አቢላ ተመለስ። በተለይ ደግሞ ለአብርሽ ነፃነት ሊቀቅለት፣ ነፃነቱን እንዳትነፍገው። ምክንያቱም ለምርጫ ተው ማለት ነው። ለምርጫ ተው በቃ፣ በራሱ ህይወት ራሱ ይምረጥ። እንዴ አንተ በሰው ህይወት ገብተክ የሰውን ህይወት የሰውን ትዳር አንተ መራጭ ማን አደረገ? ያ ትዳር ያዋጣህም፣ ይሄ ትዳር ያዋጣል። ይሄ ትዳርስ እንደሚፈርስ አንተ ወይም ደግሞ እንደሚቀጥል ወይም እንደሚፈርስ በምን አወቅ? በምን አክል እርግጠኛ ነህ አንተ? ይሄን አክል አንዱን አፍርሳ አንዱን ለመጠገን፣ ይሄ ማያዋጣ መቼም ማያዋጣ ነገር ነው። ገባ? አንተ ለራስክ የመጀመሪያ ፍቅረኛህን ጥለክ አንዲት እሷም ሌላ ፍቅሯን በቃ እኔ እንጃ ብቻ እነዚህ ሄርሜላና የሄርሜላ ጓደኛ ጤነኛ ናቸው ብዬ አላስብም ሁለቱ። ምክንያቱም አንተም እኮ ከዛ ፍቅረኛ ቲተክ ነው እቺን ልጅ የምታፈቅረው፣ የሄርሜላን ጓደኛ የምታፈቅረው ማለት ነው። አሁን ላይ እሷን እያፈቀርክ ነው። ያቺስ አንተም ብላ ብዙ ወንዶች ፍቅረኛ አለኝ ብላ ብዙ ወንዶችን ሸኝታ ሊሆን ይችላል። አንተም እኮ ከአንድ በኩል አንዷን አስለቅሳል እኮ። አንተንም ደግሞ ነገ ቀን የሚያስለቅስክ አይጠፋምና አብረን ምና ይሆናል አይቀርም። በፍላጎቱ ነው ወድጄ ነው ፈቅጄ ከልጄና ከሚስቴ ጋር መሆን የሚፈልገው ብሎ በአንደበቱ ተናግሯል። ቪዲዮ ከፈለጋችሁ ቪዲዮ አውጥቼ ማሰማትም ማሳየትም ፈልጋለሁ፣ ይችላልው ከፈለጋችሁ
አብርሃም በግድ ሳይሆን ሩታ ጋር የሄደው ወዶና ፈቅዶ ነው። አልታመምኩኝም፣ ጤነኛ ነኝ። መጀመሪያ ትክክለኛ ከራሴ ጋር ስላልነበርኩ ነው እዛ ህይወት ላይ የነበርኩት። ቤቴንም አፈረስኩት ለዛ ነበር። አሁን ትክክለኛ አይምሮዬ ሲሰራ፣ ትክክለኛ ወደ ቀልቤ ሲመለስ ልጄና ሚስቴን መርጫለሁ ብሎ በአንድ ብዙ ተናግሯል። አቢላ በዚህ ናክል ሽምጥጥ ያለ ውሸት አታውራ። ተው፣ ጥሩ አይደለም ላንተ። የነገ ቀን አንተም ትዳርን መስርተክ ቤቴ ብለክ ምትኖር ልጅ ነክ። ገና ታዳጊ፣ አንተ ታዳጊ ልጅ ነክ እና በዚህ እድሜክ ይሄንን ነገር የምታወራው አሁን ለኛ ምን እያስተማራችሁ ነው? ትቢት እና አንዱን ቤት አፍርሰን አንዱን ቤት እንዴት አፍርሰን አንዱን ቤት በቃ የሆነ አሁን እናንተ የምታስተምሩን ሄርሜላና አቢላ በዙሪያችሁ ያሉ ሰዎች የምታስተምሩን አንዱን ቤት አፍርሰን በቃ ትቢት ነው። አንዱን ቤት በምን እንዴት አድርገን አፍርሰን የራሳችን ደግሞ እንዴት አድርገን መጠገን እንዳለብን ትቢት ነው የምታስተምሩን። ለዛ ነው እኛ እናንተን ማንፈልጋችሁ። ታው ምንለው እናንተን በየጊዜ የስድብ ማአት የኮሜንት ማአት በጣም ብዙ ነገር እያደረግናችሁ ለዚህ ነው በቃ የእናንተ ትምህርት ለኛም አይሆንም፣ ለራሳችሁ የሚሆን ነገር አይደለም። አልፋችሁ ተርፋችሁ ደግሞ የሩታንም ህይወት አትበጥብጡ። ሩታ እዚህ ጋር ምንም አደረገች ነገር የለምም። ሩታን ሲሟንም እንድታነሱ አልፈልግም እኔ በበኩሌ ማለት ነው። እንብ ብላችሁን እያነሳችሁ እንጂ ማንንም ፈልጋችሁ ወይም ሩታ ፈልጋ አይደለም፣ ወይም ደግሞ የሩታ ኦዲየንስ ፈልጓችሁ አይደለም። እናንተም በቃ እኛ አልፈለግናችሁ፣ ሩታም አልፈለገቻችሁ። በቃ የሩታን ስም አታንሱ እዚህ ጋር። ምን አገባሽ የሄርሜላ ጓደኛ ተብዬው? አንቺ ደግሞ ምን አገባሽ? ኤፍሬም ለአብርሽ ወንድሙ እኮ ነው። አብርሃም ያላወቀው ኤፍሬም ቢነግረው፣ ኤፍሬም ያላወቀው አብርሃም ቢነግረው ቢመካከሩ በጣም የማያስጠላባቸው የሚወደድ ነገር ነው። እንደ ጓደኛ ነው። አሁን ወንድማሞች ናቸው፣ ግን እንደ ጓደኛ ነው። በቃ ጫወታቸው ምናቸው እያሳዩን ያለው ፍቅር በቃ እንዲህ ነው። ወንድማሞች እንዴት አድርገው መዋደድ እንዳለባቸው። አሁን አብርሽ ወጥመድ ውስጥ ነበረ። ኤፍሬም ደግሞ በጣም ዋጋ መክፈል ባለበት መንገድ ዋጋ ከፍሎ ከዛ ወጥመድ ለማውጣት እየታገለ ነው። ወንድሙ ስለሆነ ስጋው ስለሆነ፣ ግን ስጋው ያሉ ነው። አቤላ ወንድሜ ነው አብሮ አደጌ ነው ብሎ በማስመሰል በሱ ምክንያት አቤላ በጣም ብዙ ነገር እያደረገ ነው። ስጋው ግን አየሻ ርቀቱ ምን ያክል እንደሆነ። ስጋው በወጥመድ በገባበት ወጥመድ ለማውጣት ዋጋ እየከፈለ ነው። ኤፍሬም ወንድሙ የአብርሽ ወንድም እዚህ ጋር ሄርሜላ እኔ ሄርሜላም አቤላም የሄርሜላ ወንድሙም የሄርሜላ ጓደኛም እዚህ ጋር አክት የምታደርጉት ነገር በነገራችን ላይ እኔ አልወረደልኝም፣ አልመሰለኝም። ምክንያቱም ሄርሜላ የምትጎዳበት ምክንያት ምንም የለም። ተናግረን ነበር ከዚህም በፊት እንዴ አምና ወዳ አይደለም እንደገባችበት። አባቱ ከወደደ ጤፉ ዘንጋዳውም ጤፍ ነው ወይ ይባላል። አምና ገብታበት ነበረ። አሁን ላይ ደግሞ በቃ ይሄ ነው ያለው ነገር። እዚህ ጋር ምንም አክት ባታደርጉ ባሰሩብንም አንዳንዱ ጅልጥ ኦዲየንሶችም አላችሁ። ሄርሜላ አሁን እስካሁንም ከሩታ ጭንቅላት ያልወረዳችሁ ኦዲየንሶችም አላችሁ። እኔ ሩታ ምንም አደረገች ነገር የለም እኮ። አብርሃም በአፉ እየተናገረ ነው፣ በአንደበቱ በዚህ በጭንቅላቱ አውጥቶ እየተናገረ ነው። የሚገባችሁ ነገር ከሆነ ይግባችሁ። እስኪ እናንተ አንዳንድ ጅልጦችም አላችሁ። የአቤላ ሀሳብማ እንደዛ ነው። እስካሁን እንኳን ማለት ነው 80 አትሞላቸውም ነበረ። የአቤላ ሀሳብ በግዴታ ሊያጋባቸው ነው የሚፈልገው አቤላ። እኔ የገረመኝ ነገር አሁን ለኤፍሬም ማስተላለፍ የሚፈልገው ነገር እነሱ ያሉበት ቦታ አብርሽን ይዛው ባትመጣ በጣም ደስ ይለናል። ምክንያቱም በመጀመሪያ በገባው ወጥመድ ዋጋ ከፍለክ እንዳወጣው አሁንም በቃ አንድ ላይ መድከም ካለብክ ምንም መስዋዕት መክፈል ካለብክ ከፍለሃም ከነዚህ ህይወት ውስጥ አውጥተክ ከራስ ጋር እንዳረከው አሁንም እነሱ ጋር ማሄድ እና ቪዲዮም በምንም ከነሱ ጋር ባናየው በጣም ደስ ይላል። እንግዲህ
ዋጋ ከፍለክም በዚህ ወጥመድ እንዳወጣኸው ዋጋ ከፍለህም አሁንም ከነዚህ እኩል በቪዲዮ እንዳይመጣ ብታደርገው እነሱ ጋር ባሄድ በጣም ደስ ይለናል። ምክንያቱም አሁንም አይምሮን ሊለውጡት ይችላሉ። አሁንም እልክ ላይ ናቸው እነሱ። ስለዚህ አልገባኝም። አሁንም ተመልሶ ወጥመድ ውስጥ ሳይገባ እነዚህ ጋር ባታመጣው። ሄርሜላ ከፈለገች ድብነት ይበል። ኦኬ እኔም ሴት ነኝ። ኦፍ ኮርስ ሴት ነሽ፣ በዚህ ልክ ለምን ታወሪያለሽ ልትሉኝ ትችላላችሁ። እኔም ሴት ነኝ። ድብነት ይበል። መጀመሪያ የሰውን ቤት አፍርሳ የራሷን ቤት ለመስራት ነበር። ይሆናል ብላ ነበር። አይሆንም። ስለማይሆን ድብንም ብትል ደስ ይለኛል። ምክንያቱም የሰው ቤት ነው ያፈረሰችው። ካላስ እኔ የሚገርመኝ ነገር ግን አንተና ሄርሜላ በዚህ አክል እንደዚህ ባትሆኚ በጣም ደስ ይለኛል። እንዴ ሴት ልጅ ነሽ እኮ ታይ፣ በዚህ ልክ እንደዚህ አትሆኚ። ምክንያቱም አሁን ከጀርባሽ የሆነ ነገር አለ ብዬ ነው የማስበው። እኔ በግሌ ከጀርባሽ የሆነ ነገር አለ ብዬ ነው የማስበው። ምክንያቱም አፍቃሪ አንቺ የምትወጂው አንድ አብርሃም ብቻ ነው እንዴ ያለው? ሌላ የምትወጂው ሌላ የምታፈቅሪ ወንድ በአገሩ የለም? ከጀርባሽ የሆነ ነገር አለ ብዬ አስባለሁ። እኛ ከመጀመሪያም ጀምሮ አንድም ኦዲየንስ አላመነሽም። እኔ አላመንኩሽምም፣ አሁንም አላምንሽም። በዚህ ልክ ይሄ ልጅ በቃ ወደ ልጄና ወደ ሚስቴ መመለስ ፈልጋለሁ እያለ በአንደበቱ እያወራ በዚህ ልክ ሙጭጭ ማለት፣ በዚህ ልክ እኔ አለቅም ማለት ይሄ የሆነ ነገር እንዳለ ያስመለከታል። በዚህ ያክል ርቀት መንገድ ባትይ በጣም ደስ ይለናል። ለብዙ ኦዲየንሶችም ደስ ይላቸዋል። ምክንያቱም እኔ እንጃ በጣም እያስፈራኝ ነው አሁን ላይ ማለት ነው። በዚህ ያክል ተናግሮ እኔ ከልጄ እና ከሚስቴ ጋር መሆን ነው የሚፈልገው ብሎ በአንደበቱ ተናግሮ በዚህ ልክ አለቅም፣ አንተ ላይ ነው መኖር፣ አንተ ላይ ነው ካንተ ጋር ነው መሆን የሚፈልገው ብለሽ በዚህ ልክ በሰው ህይወት ገብተሽ ሙጭጭ ማለትሽ እንዳንድ ሰው እኔ አልተዋጠልኝም፣ አልወረደልኝም፣ አላመንኩሽም። ታዩ በቃ ልጁን ለምርጫ ተውት። በቃ እስኪ አንዳንዴ በራሳችሁ አብርሃም እኮ አድጎ ሚስት አግብቶ የወለደ ሰው እኮ ነው። እንደ ሕፃን አደረጋችሁት እኮ እንዴ! ምንም እንደማያውቅ ተው። በዚህ ልክ ርቀት መንገድ አትሄዱ እንዴ! ይበቃችኋል በቃ። አንዳንዴ ሰውን ለራሱ ምርጫ የሚተው ነገር አለ አይደለ? ለራሱ ምርጫ ተውት። እንግዲህ የዛሬ ቆይታችን በዚህ ያክል ነው። እንግዲህ አሁንም አንዳንድ አዲስ ቪዲዮ ከተለቀቀልን እንግዲህ በአዳዲስ ቪዲዮ ከቸን እንላለን። እንግዲህ አብራችሁን ስለቆያችሁ በጣም አመሰግናለሁ። ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳይለየኝ። ሰብስክራይብ አድርጋችሁልኝ በጣም አመሰግናለሁ። ወዳችኋለሁ።